ሰላም ሰላም ወገኖች ሌላው እዚህ ጋር ፋይልን ደግሞ እንደዚህ ፋይል ክሎዝ ከማድረግ ይልቅ ደግሞ ምን ማድረግ ይቻላል? ሌላ አዲስ ሜተድ አለ ዊዝ ስቴትመንት ሚል አለ። ስለዚህ ዊዝ ስቴትመንት ምን ያደርጋል? ኢንስቴድ ኦፍ ማኑዋል ክሎዚንግ ፋይል ዩ ካን ዩዝ the with statement which automatically handles closing the file even if an error occurs error ቢከሰት ራሱ ፋይሉን ይዘጋል ማለት ነው with statement። ስለዚህ የግድ ፋይል ዶት ክሎዝ ከማለት ይልቅ እዚህ ጋር በዊዝ ስቴትመንት በመጠቀም አውቶማቲካሊ ፋይሉን ክሎዝ ማድረግ ይቻላል። ስለዚህ ዊዝ ስቴትመንት ደግሞ እንዴት ነው መጠቀም እንችለው የሚለውን ስናይ እዚህ ጋር የነበረው ላይ ምንድነው ማድረግ እዚህ ጋር ለምሳሌ ዊዝ ከተጠቀማችሁ በኋላ as ፋይል ብላችሁ ይሄን ወደዛ መቀየር ነው። ስለዚህ ዊዝ ስቴትመንት ኦሬዲ ተጠቅመናል። ስለዚህ መዝጋት አይጠበቅብንም። እነዚህ ደግሞ ስቴትመንቶች የሚሆኑት ዊዝ ላይ ደግሞ ምንድነው ትንሽ ገባ ብሎ ነው ኢንደንትድ ሆኖ ነው ዊዝ ብሎክ ነው። ስለዚህ ዊዝ ውስጥ ገባ ኢንደንት ማድረግ አለብን። ስለዚህ ዜን አሁን ራን ስናደርግ ሁለተኛ አሁንም ያው አፕንድ ፋይሉ ላይ ያደርጋል። እዚህ ጋር እንዳያችሁት ደግሞ ፋይሉን ስናይ እዚህ ጋር ሶስተኛ ጊዜ አሁንም አፕንድ አድርጎልኛል። ስለዚህ ይሄ ነው ሞዱን ብንቀይር ለምሳሌ አሁን ራይት ብቻ ሞድ ስናደርግ ኦቨርራይት ስለሚያደርግ ይሄን ደግሞ ራን አድርገን ስናየው እዚህ ጋር እንዳያችሁት ኦቨርራይት አድርጎልኛል። ስለዚህ ዊዝ ስቴትመንት አውቶማቲካሊ ነው የሚዘጋው። ስለዚህ ዊዝ ስቴትመንት ደግሞ እንዲህ መጠቀም ይቻላል። አሁን ዊዝ ስቴትመንት ከዚህ ውጪ ለምሳሌ አሁን ዊዝ ብሎክ ውጪ ለምሳሌ ፋይሉን አክሰስ ብናደርግ ፋይል ዶት ራይት ብለን ፋይሉን አክሰስ ብናደርግ ኤረር ነው የሚያመጣልን። ስለዚህ እዚህ ጋር ለምሳሌ ይሄን ስትሪንግ ራይት ያደርግ ብዬ ፋይሉን አክሰስ ባደርግ ከብሎኩ ውጪ ሲሆን ምንድነው እዚህ ጋር ፋይሉ ኦሬዲ ምን ሆኗል? ክሎዝድ ሆኗል ይላል። እዚህ ጋር የቅድሙን ኤረር መልሶ ያመጣልኛል። ስለዚህ ፋይሉ ዊዝ በራሱ ብሎክ ነው። ከብሎኩ ውጪ ሲሆን ፋይሉ ኦሬዲ እንደተዘጋ ነው የሚለው ኤረር ዲስፕሌይ ያደርጋል። ስለዚህ ይሄን ይመስላል። የቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ